ወደ ዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። እግዚአብሔርን ዛሬም ስለሰጠን ጊዜና ስለዚህ ምቹ የሚዲያ መስመር እግዚአብሔርን እናመሰግናለን። ባለፉት ተከታታይ ሳምንታት በአንድ ሐሳብ ዙሪያ ውይይት እያደረግን እንደሆነ ይታወቃል። በይበልጥ ደግሞ ባለፈው ሳምንት የጀመርንላችሁ ሰይጣን እኛን ከአባታችን ከእግዚአብሔር ፈቃድና ሐሳብ እንድንወጣ ከሚጠቀምባቸው የክፋት ስልቶቹ አንዱ የሆነውን ትዕቢት የሚለውን ሐሳብ እየተማርን ነው። ዛሬ ደግሞ ቀጣዮቹን ሐሳብ እንመለከታለን። በሶስተኛ ደረጃ የምንመለከተው የትዕቢት ምድብ እብሪተኝነት ወይም በጉራ መታበይ arrogant boasting pride ይባላል። ይህ አይነቱ ትዕቢት አስቀድመን ካየነው ለየት የሚያደርገው ነገር የፈሪሳዊው ጸሎት በመንፈሳዊና በሕግ መጠበቁ ብቃት ላይ የተመሰረተ ትምክህታዊ ትዕቢት ነው። ይህ ግን አሁን የምንመለከተው እብሪትና ጉረኝነት ላይ መሰረትን ያደረገ ትዕቢት ነው። እብሪተኝነትና ጉራ ከትምክህትም ያለፈ እንደሆነ ይታወቃል። እብሪተኞችና ጉረኞች ትዕቢታቸው እየባሰ ሲሄድ ከሰው አልፈው ፈጣሪም ላይ እስከመናገር ትዕቢታቸው ያልፋል። ለዚህ ምሳሌ እንዲሆኑን ከብሉይ ኪዳን ሁለት ሰዎችን ብንመለከት ያስተምረናል። እነዚህም የግብፁ ንጉስ ፈርዖንና ከዳዊት ጋር የተጋጠመው የጎልያድ ትዕቢት ናቸው። መቼስ የፈርዖን እብሪትና ጉራው አይጣል ነበር። በዘጸአት ምዕራፍ 5 ቁጥር 2 ላይ እግዚአብሔርን አላውቅም እስራኤልንም ደግሞ አልለቅም አለ ይላል ቃሉ። ምን አይነት እብሪት የሆነ ትዕቢት እንደሆነ ይታያችኋል? አዎን፣ እብሪት ጣራውን ሲያልፍ ከሰው አልፎ ፈጣሪ ጋር ይደርሳል ያላችሁ ለዚህ ነው። በርግጥ እግዚአብሔር የፈርዖንን እብሪቱንና ጉራውን እንዲሁም የትዕቢተኝነቱን ጣራውን ሊነድልለት ስለፈለገ ራሱን ፈርዖንን የባሰ ልበደንዳና አደረገው። በፈርዖን የልብ ጥንካሬ ምክንያት 10 ታላላቅ መቅሰፍቶች በግብጽ ላይ መጡ። እነዚህ 10ሩ መቅሰፍቶች በግብጽ የነበሩትን 10ሩንም አማልክት አዋረዷቸው። እግዚአብሔር ሲሰራ እንግዲህ እንደዚህ ነው። የትኛውም እብሪተኛና ጉረኛ በፊቱ ሊቋቋመው አይችልም። አንዳንዱ የእብሪቱና የጉራው ልክ ከፍ ብሎ ሲታይ ፈጽሞ የማይዋረድም ይመስላል። የጎልያድም እብሪት እና ጉራው ልክ እንደ ፈርዖን በእስራኤል አምላክ ላይ አፉን የሚያስከፍት ሆኖበት ነበር። አንደኛ ሳሙኤል ምዕራፍ 17 ከቁጥር 8 እስከ 11 ስናነበው እንደዚህ ይላል። ጎልያድ ቆሞ ለተሰለፈው የእስራኤል ሰራዊት እንዲህ ሲል ጮሆ ተናገረ። ለውጊያ ተሰልፋችሁ መውጣታችሁ ስለምንድን ነው? እኔ ፍልስጤማዊው እናንተም የሳኦል አገልጋዮች አይደላችሁምን? አንድ ሰው ምረጡና እኔ ወዳለሁበት ይውረድ። ከኔ ጋር ሊዋጋና ሊገድለኝ ከቻለ እኛ ባሪያዎቻችሁ እንሆናለን። እኔ ባሸንፈውና ብገድለው ግን እናንተ ባሪያዎቻችን ትሆናላችሁ፣ ትገዙልናላችሁ። ከዚያም ፍልስጤማዊው ዛሬ የእስራኤልን ሰራዊት እገዳደራለሁ፣ እንዋጋ ዘንድ ሰው ስጡኝ አለ። ሳኦልና እስራኤላውያን ሁሉ የፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። እንግዲህ ይህ ታሪክ ነው በእብሪተኛው ጎልያድና በዳዊት መካከል የነበረውን ፍጥጫ ከአገርና ከግለሰብ ጠብ ወደ እግዚአብሔር ጦርነት የተቀየረው። ዳዊት በምን አይነት ሁኔታና ማንነት ጎልያድን እንደገጠመው በአንደኛ ሳሙኤል ምዕራፍ 17 ከቁጥር 42 ጀምሮ ቃሉ ሲነበብ እናዳምጥ። ፍልስጤማዊውም ዳዊትን ትኩር ብሎ ሲያየው ደም ግባት ያለው መልከ መልካምና አንድ ፍሬ ልጅ ነበር። ስለዚህ ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን አለው። በአማልክቱም ስም ረገመው። ፍልስጤማዊውም እስኪ ወደኔና ስጋህን ለሰማይ አሞሮችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን እንዲህ አለው፣ አንተ ሰይፍ ጦርና ጭሬ ይዘህ ትመጣብኛለህ፣ እኔ ግን አንተ በተገዳደርከው የእስራኤል ሰራዊት ጌታ በሆነው ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ ያሳልፎ ይሰጣል፣ እኔ መትቼ እጥልሃለሁ፣
ራስህንም እቆርጠዋለሁ በዚህች ዕለት የፍልስጤማውያንን ሰራዊት ሬሳ ለሰማይ አሞሮችና ለምድር አራዊት እሰጣለሁ ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል እዚህ የተሰበሰቡትም ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃሉ ሰልፉ የእግዚአብሔር ስለሆነ ሁላችሁን በእጃችን አሳልፎ ይሰጣል ፍልስጤማዊው ሊመታው በቀረበ ጊዜ ዳዊትም ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ እጁንም ወደ ኮረጆው በመስደድ አንድ ድንጋይ አውጥቶ ወነጨፈው ፍልስጤማዊውንም ግንባሩ ላይ መታው ድንጋዩም በግንባሩ ውስጥ ገብቶ ተቀረቀረ ፍልስጤማዊውም በግንባሩ ተደፋ ይላል በእውነት ይህ ታሪክ ከልጅነታችን ሁላችንም የምናቀው ታሪክ ነው ግን ዛሬ በተነሳንበት በዚህ በእብሪተኝነት በይበልጥ ዳዊት ያየበት እይታ በጣም ልናስተውለው ይገባል በእስራኤል ወታደሮች ከንጉሱ ሳኦል ጀምሮ ሁሉም የሚያዩት የጎልያድን ግዙፍነት ነው የጎልያድን የጦር ትጥቅ ነው የጎልያድን አስፈሪነት ነው የጎልያድን ለ40 ቀናት ጧትና ማታ የመጣ መደንፋት ነው በዳዊት ውስጥ የገባው ግን እንዴት ይሄ ሰው አምላኬን ይሰድባል ነው እና የዚህን ሰው ትዕቢት በቃ የእስራኤልን አምላክ እኮ ነው እየተገዳደረ ያለው እና ጦርነቱ በእግዚአብሔርና በጎልያድ መሃል እንደሆነ ዳዊት ገብቶታል ስለዚህ እኔ ገጥመዋለሁ አለ እንደውም እግዚአብሔር በጦርና በሰይፍ ብቻ የማያድን አምላክ እንደሆነ እግዚአብሔር ምን አይነት አምላክ እንደሆነ በሙሉ የጦርነቱን ስልት መንፈሳዊ ያደረገ እና እግዚአብሔር ምን ብለናል ስንጀምር ጀምሮ ትዕቢተኞችን ይቃወማል ስለዚህ ከሚቃወምህ አምላክ ጋር ሆኜ ነው መገጥምህ በትንሽ ነገር ነው መጠለህ ነው የዳዊት አመለካከት ስለዚህ ብዙዎቻችን አሁን ይመስለን አንድ ትንሽና አንድ ትልቅ ነገር ሲጋጠሙ ዛሬም ድረስ የምንመስለው በጎልያድና በዳዊት ነው ነገሩ ግን በታበየ ሰውና ትሁት በሆነው ዳዊት መካከል ነው ጦርነቱ የተካሄደው አንተ በተገዳደርከው በእስራኤል አምላክ ስመጣባለሁ እና ጣለው በግንባሩ ደፋው እና እግዚአብሔር ሁሉ ጊዜ ትዕቢተኞችን ይቃወማል ለትሑታን ግን ጸጋ ይሰጣል የምንለው ከዚህ የተነሳ ነው ይላል ዳዊት እየተመካ ያለው በእግዚአብሔር ስልጣንና ኃይል ጉልበትና አሰራር ነው ፍልስጤማውያን ጎልያድን ጨምሮ እየተመኩ ያሉት በጎልያድ ግዙፍነት ትጥቁ ማንነቱ ቁመናው ድምጹ ጧትና ማታ የመጣ የእስራኤልን ሕዝብ ማሸበሩ ይሄ ብቻ የእስራኤልን ሕዝብ አርበት በቶታል ዳዊት ግን ድምጽም አላስፈራውም ቁመናም አላስፈራውም ከዚህ ከሚታየው ግዙፍ ሆኖ ሊያስፈራ ከሚፈልገው በላይ ትልቁን እግዚአብሔርን አሻቀበዋየው አተልቆዋየው ስለዚህ የሚያስፈራው ማንነቱ አሰራሩ አካይዱ መንገዱ የተለማመደ ዳዊት ስለሆነ ይሄ ግዙፍ ነኝ ያለ የሚያጓራ ምንም እንዳልሆነ በእግዚአብሔር ፊት በእግዚአብሔር እይታ ውስጥ ሆኖ ነው ያየው ናቀው ትቢቱ እንደሚወድቅ እንደሚያስተነፈሰው ገባው ለዚህ ሰይፍ ጭሬ ትጥቅ አይደለም ጦር አይደለም አንዲት ጠጠር ተበቃዋለች እቺን እግዚአብሔር ግንባሩ ላይ መጥቶ ቀርቅሮ እንደሚደፋው ስላወቀ እመታሃለሁ አንገትህን ቆርጣለሁ አለው ይሄ ማለት የዳዊት ችሎታ ከሱ ጋር ሲነጻጸር ምንም አይደለም አንዳንድ ጊዜ ችሎታዎቻችንን ካሉብን ነገሮች ጋር ያወዳደረን በትቢት የሚመጡ ጉዳዮች ዮርዳኖስ እየገነፈለ ሲመጣ ማንነቱ ትልቅ ሆኖ ሲታየን ትቢቱን ያያየን ምንፈራበት ሁኔታ ሊፈጠር ይችላል የእስራኤል ሕዝብ እንደፈራው ሳኦል እንደፈራው የሚያስፈራን ግን እግዚአብሔር ብቻ ካልሆነ ትቢተኛን ምንፈራ ከሆነ የትቢት ጉልበተኛ ጋር የመጣ ጧትና ማታ ውስጣችንን የሚያናውጠን ከሆነ እውቅና ለሱ መስጠት ያህል ይሆናል ይሄ የእግዚአብሔር ጦርነት ነው ብሎ ዳዊት ነገሩን መንፈሳዊ አድርጎ እንደቀየረው ዛሬ ምን ቀይራቸው ብዙ ነገሮች አሉ በትቢት የመጡብን ምን አሉ ትቢተኛ የሆነ ነገር ከፊት ለፊታችን ምን አለ አልገፋ ያለ አልንቀሳቀስ ያለ አንድ ጠጠር ተበቃዋለች ምናልባት በእግዚአብሔር ፊት መንበርከክ ሊሆን ይችላል በጸሎት መቅረብ ሊሆን ይችላል በትህትና ይሄን ጦርነትን ያልችለው ጦርነቱ ያንተ ይሁን ብለን ለእግዚአብሔር መስጠት ሊሆን ይችላል እና ትቢተኛን ያዋርዳል እግዚአብሔር የምንለው ለዚህ ነው እንግዲህ በእኛ ሀገር በጣም የታወቀ የማንክደው በአገራችን ያለፈ አንድ ስርዓት አለ ይሄ የኮሙኒዝም ስርዓት ነው
በዚህ የኮሙኒዝም ስርዓት ጥሩ የሆኑ ለሰዎች ለድሆች ለገበሬዎች ዝቅተኛ ኑሮ ላላቸው በጣም ጥሩ የሆነ ስርዓት የሚመስሉ እንትኖች አሉት ምንድነው ይሄ ያመራርም ይሁን የተለያየ ነገሮች ነበሩት ትምርቶቹ ስልጣናዎቹ ጽሁፎቹ አካሄዱ ሁሉ እነዚሁ ነበሩ ግን ይህ ስርዓት አንድ ያጠፋው ጥፋት ትልቁ ጥፋት ምንድነው በእግዚአብሔር ላይ ተነሳ ታበየ አው እግዚአብሔር የለም አለ እኛ የሃይ ስኩል ተማሪዎች በነበርን ጊዜ እንኳን ደረሳችሁ እንባል ነበር እንጂ እንኳን አደረሳችሁ አንባል ያን ያህል ይጠነቀቅ ነበር እግዚአብሔርን እንዳይኖር ያረግ ነበር እኛ እንግዲህ በጣም ትንሾች ስለሆነን ነው በእድሜ ከፍ ያሉ ደግሞ እንደነ ፓስተር ተስፋዬ አይነቶቹና ሌሎችም እንደሱ ስለምናቅ ነው እንጂ በጣም ብዙዎች በዚያ ስርዓት ጊዜ ከባድ ነገርን አሳልፈዋል እና ከሁሉም በላይ አብዮቱ በሉ ተብለው ያንን ባለ ማለታቸው በጣም ብዙ መከራን ተሰቃይተዋል እና ይሄ ስርዓት የታበየው ይሄ ስርዓት የደነፋው በእግዚአብሔር ላይ ነበር እና እኔ እንኳን ልጅ ሆኜ በማስተዋውስበት ጊዜ በቤተክርስቲያኖች ውስጥ ገብተው አኮርዲዮኖቻቸውን እየቀዳደዱ መዝሙር ደብተሮችን እየቀዳደዱ መጽሐፍ ቅዱስን ሰብስበው ያቃጠሉ እንዲህ አይነት ስራዎች ሁሉ ይደረጉ ነበር ይሄ በሀገራችን እንግዲህ በእኛ እድሜ የደረስንበት ያየነው ነው እግዚአብሔር ላይ ሰው ሲታበይ በቃ ሰው ከዝንጀሮ ነው የመጣው ተብለን በሳይንስ ክፍለ ጊዜ ስንማር የኔ ስም ደግሞ በጣም ለየት ያለ ስም ስለነበረ ያስታውሳለሁ የፖለቲካ አስተማሪያችን ሁሉ ጊዜ ገብቶ መጀመሪያ በኔ ነው ነገሩን የሚጀምረው የሚያሟሸው በቃ ክላሱን እና ምን ያውቃለሁ ብለ ነው አንተ ጌታ ያውቃል የተባልክ በቃ በጣም ብዙ የሚደነፋ በጣም ብዙ የሚሳደብ ሰው ነበር እና ያው አንቺ ታውቂያለሽ ከጥቂት ጊዜ በኋላ ያው ያ ስርዓት ተወገደ ነገሮች ተለዋወጡ አንድ ቀን የአሴምብሊስ ኦፍ ጎድ ቸርች ልናገለግልና አንቺ ስንሄድ መጣና ጌታ ያውቃል አለኝ ዞር ስል ያ የፖለቲካ አስተማሪ ነው ዲያቆን የሚል እዚህ ጋር ተለጥፎበታል እና በጣም ደነገጥኩ ያ ሰው ጌታን ተቀብሎ በጌታ ሆኖ ያ ሲክደው የነበረውን ጌታ ደግሞ አሁን የሚያመልኩናል እንዲህ ሆኗል እግዚአብሔር ትዕቢተኞችን ይቃወማል እና እግዚአብሔር ይለውጣል በቃ እንዲህ አይነት ነገር ባይናችን አይተናል አሁን ጎልያድ የመጣው በዚህ የእስራኤል አምላክ ስም ላይ ነው የመጣው ይሄንን ያልነቀው እና ሰዎች እኛ ላይ ሊታበዩ ይችላሉ የተለየ ኑሮ ውስጥ ገብተው በኋላ ምናያቸው ትቢቶች አሉ ካላቸው ገንዘብ የተነሳ ድሮ ድሆች ነበሩ ዛሬ በሆነ ነገር ተነስተው ከፍ ሲሉና ያዋለን በኋላ በጣም በስፋት ብዙ ሰዎች ላይ የሚታይ ትቢት ስለሆነ እኛ ላይ ሊታበዩ እግዚአብሔር ላይ መታበይ ሲጀምሩ ግን አለቀላቸው የፈርዖንም ለዚህ ነው እግዚአብሔርን አላቅ እስራኤልም አለቅ ማን ነው እስቲ ወንድ ነው ሲል እግዚአብሔር አመጣና አስረኛው የራሱን ልጅ ፈርዖን ልጁ ሞተበት ማለት ቀጣይነት የለው መንግስቱ አይቀጥልም እሱ ራሱ እንዳማለክት ስለሚቆጠር ማለት ነው እግዚአብሔር ከላይ እስከታች መጣው በቃ አደቀቃቸው እንደውም ተከትለው ሲመጡ ሁሉ ባህር ውስጥ አሰጠማቸው ዛሬም መታያቸውን ግብጽ ያለ ዘላለም አታያቸው ተባለ እና እግዚአብሔር በርሱ ላይ በሚነሱ ላይ በእንደዚህ አይነት ይሄ አሮጋንት የሆነ ፕራይድ ሲሆን በጣም ከባድ ነው እና ሰዎች አንዳንዴ ዛሬ በእግዚአብሔር ላይ ሲናገሩ ሲነሱ ሲዘልፉ በጣም ያስደነግጣል እግዚአብሔር መቼስ ባለማወቃቸው የሚያረጉትን በውርነት የሚያረጉትን ምህረት አምላክ ነው ይታገሳል በክርስቶስ ኢየሱስ ግን አንዳንዶች ይብሳሉ ይናገራሉ እንግዲህ እዚህም ሀገር ሆነን ደግሞ ያለውን አንድ ምሳሌ ማንሳት ፈልጋለሁ በቅርብ ጊዜ የነበረው በአንዲት ከተማ ላይ የነበረው የእሳት ቃጠሎ ለዛ መነሻ ይሄ ይሆን ብለው ሰዎች ያነሱት ነገር አለ ሰዎች የታወቁ የሙቪ አክተሮች ተነስተው በእግዚአብሔር ላይ ሲሳለቁ ሲያላግጡ እና ለእግዚአብሔር የነበረውን ስፍራ አያገባቸው በዛ ስፍራ እግዚአብሔር የሚጠራበት ስፍራ አይደለም ግን ስሙን ጠርተው ጎትተው አምጥተው ሲሰድቡ ሲያላግጡ ምናልባት ይሄ ቅጣት ከዚህ ጋር ይተያያዘ ይሆን ወይ ይሄ የእሳት ዲኑ እንደዚህ እንደማይጠፋ ሆኖ ብዙ ነገሮች እስኪወድም ድረስ እና በእውነትም ያስብላል እና እግዚአብሔር እንዲህ አይነት አምላክ ነው
የሚያስፈራ አምላክ ነው እና የሚዘበትበትም አምላክ አይደለም በጣም ብዙ ገጠመኞች አሉ በዚህ ሁኔታ ላይ መድረክ ላይ እግዚአብሔር ላይ የቀለደች የወደቀች የሞተች የታወቀች ኮሜዲያን አለች እንዲህ አይነት ነገሮች ይሆናሉ ሁሌ አይሆንም እንግዲህ እግዚአብሔር የትግስቱን መጠን አለ ማለት ነው እግዚአብሔር የሚታገስበት መንገድ አለ ግን እንዲህ አይነት ቀልድ አይሰራም እውነት ነው በእግዚአብሔር ላይ መሳለቅ ማለት ጣራ ማለፍ ማለት በቃ በሰው ላይ እሺ ይሁን ደና እግዚአብሔርም አንዳንድ ጊዜ እስቲ ይጨርስ ብሎ እንደ ፈርዖን ጥጉ ጋር እስኪደርስ ድረስ ዝም ሊል ይችላል ተባብሮት አይደለም ሰውየውን ግን እግዚአብሔር ላይ ሲነሱ ግን ደቂቃ አታልፈም እንዳልከው በዛ ከተማ ውስጥ የነበረው ያ ጥፋት በስንት የቅዱሳን ጸሎት ነው ይሄ ነገር እግዚአብሔር ምሕረቱን እንዲያደርግ ሲለመን ይሄ ምሕረት የተገኘው እና ከባድ ቅጣት ቆመ ሲባል ዝናብ መጥቶ ቆመ ሲባል ተመልሶ እንደገና ይነሳል እየራሰም በውሃ እየራሰም ተመልሶ እና አናቀውም ደሞ አንዳንድ ጊዜኛ እግዚአብሔር እንዲህ አይነትማ ተቆጪ አይደለም እንዲህ አይነትማ ቁጣ እሱ አያደርግም ሱሩሩ ነው እየተባለም ርራዩን ብቻ እንዲያስብ ሰው ያደረጉ ተቆጭነቱን እንዲረሱ የሚያደርጉም አንዳንድ ሰባኪዎችም አሉ ይሄ አይሆንም እግዚአብሔር በክብሩ ቀልድ አያውቅም በስሙ ቀልድ አያውቅም በህልውናው ቀልድ አያውቅም ሲደፈር ዝም አይልም ብዙ ነገሮች ዝም ሊል ይችላል ማሪ ስለሆነ እሱ ጋር ሲደረስ ግን በክብሩ ቀልድ አያውቅም እግዚአብሔር ተዋጊ ነው ይዋጋል እንደው በዚሁ አጋጣሚ አንድ የሄኖክን እና የማቱሳላን የኖህን ድረስ ያለውን ነገር አንስተን ብናል በጣም ጥሩ ይሆናል ከዚህ ከመናነሳው ነገር ጋር እንደምናቀው በመጽሐፍ ቅዱሳችን የመጀመሪያው ነብይ ሄኖክ ነው ሊመጣ ያለውን ፍርድ የተናገረ አካይሩን ከእግዚአብሔር ጋር ስላደረገ እግዚአብሔር የወሰደው ብዙ በጣም ሚስጥራት የተገለጡለት ሰው እንደሆነ እናቃለን እንደውም በጣም አከራካሪ ነው የሄኖክ መጽሐፍን በተመለከተ ግን ብዙ ሚስጥሮችን የያዘ ነው መጽሐፍ ቅዱስ ከዛ ውስጥ የተወሰኑትን ቃሎች ሁሉ አስቀምጦልናል በጣም ልናየው ልንመረምረው የሚገባን ክፍል ነው ሄኖክ ግን ፍርድ ይመጣል ብሎ ተናገረና ማቱሳላ የሚባል ልጅ ወልዶ ነው የተወሰደው ማቱሳላ ማለት በራሱ እኔ ስሞት ፍርድ ይጀምራል ማለት ነው ቀጥታ ትርጉሙ እና ማቱሳላ ማለት አሁን እኔ ስሞት ፍርድ ይጀምራል ይሄ ሰው እኔ ስሞት ፍርድ ይጀምራል በሚለው ስሙ ነኖረው ማቱሳላ ነው እንግዲህ በረጅሙና 900 ምናምን አመት የኖረ ሰው ለምንድነው ይሄ ሰው 900 ምናምን አመት ሁሉ እንደዚህ ድሜው ረዘመው ስንል እኔ ስሞት ነው የስሙ ትርጉም እሱ ከሞተ ፍርድ ይመጣል ስለዚህ የማቱሳላ ልጅ ማን ነው ኖህ ነው ኖህ መርከብን ሰራ መርከቡ ተሰርቶ ከ100 አመት በኋላ ሲያልቅ ከማለቁ በፊት ማቱሳላ ሞተ ምን ማለት ነው ማቱሳላ ከሞተ ፍርድ ይጀምራል ማለት ነው አሁን ላሳየው ግን የፈለኩት ምንድነው ቅድም ስላልሽ ነው ልቤን ስለነካ ነው እግዚአብሔር ይታገሳል ለዛ ዘመን ህዝብ 900 አመት ታገሰው እንዲመለስ እኔ ስሞት ፍርድ ይጀምራል ይያለ 900 አመት አኖረው በቃ ይሶያ አይሞት ኢሶየኩም በዛ ዘመን የነበሩ ሰዎች ማቱሳላ ሞተ ማለት ፍርድ ይመጣል የሚለውን መልእክት እንደያዘ መልእክተኛ ሆኖ ኖረ ይሄ ሰው እና የእግዚአብሔርን ትግስት አየን ዛሬም ደግሞ በእግዚአብሔር የሚሳለቁ በእግዚአብሔር የሚያሳልቁ በጣም የሚያሳዝኑ ብዙ ነገሮች እንደውም በቤቱ ሁሉ ሳይቀር የምንመለከትበት ዘመን ነው እግዚአብሔር ግን ፍርድን ያመጣል እና ትዕቢተኞች በፊቱ መቆም አይችሉም እግዚአብሔር ይቃወማቸዋል ይሄ መልእክት ሊያስፈራን ሊያስደነግጠን ይገባል የሚለውን ነገር በዚህ የትዕቢት ማንነት ያው ጠላት ትልቁን ስራ እንድንካፈለው እንድንጋራው ለማድረግ እሱ መረሳት የለበትም ለምንድነው ትዕቢተኛ ስለሆነ ብዙዎችን ወደዚህ ትዕቢት ውስጥ እንዲገቡ አእምሯቸውን ማስተዋላቸውን በትዕቢት እንዲወጠር ብቻው እንዳይገባ ነው ሰውን ሁሉ እኮ ጠቅልሎ ይዞ ለመሄድ ስለሚፈልግ የማያስተውሉትን አእምሮች በሙሉ በትዕቢት እየነፋ ከሱ ጋር ተካፋይ ጓደኛ እንዲሆኑ ያደርጋቸዋል ይሄ ሊረሳ የሚገባው ነገር አይደለም ማንንም ሰው ትዕቢት ውስጥ ካለ የዲያብሎስ ወዳጅ ሆኗል የእግዚአብሔር ጠላት ሆኗል ትዕቢት እኔ ጋር ካለ መፈተሽ ያለብኝ እኔ ራሴ ነኝ ሁሉ ሰው የራሱን ማንነት መመርመር አለበት ቤት ውስጥ ትዕቢተኛ ነው ወይ ሚስቱ ላይ ትዕቢተኛ ነው ወይ ልጆቹ ላይ ትዕቢተኛ ነው ወይ ባሏ ላይ ትዕቢተኛ ናት ወይ በአገልግሎት አኳያ ትዕቢተኞች ነን ወይ እኔ ይያል የኔ ድምጽ እኔ ልዩ ነኝ ስቆ መድረኩ ላይ እቆጣጣረዋለሁ ጉባኤውን እቆጣጣረዋለሁ የእግዚአብሔር መንፈስ ለሚቆጣጣረው እኔ ነኝ እኔ ምንላቸው ምን አለብን ትዕቢተኛን እግዚአብሔር ስለሚቃወም ሳናቀው ዲያብሎስ አየ ቀስ ብሎ ሾልኮ ይገባና
ወደ ትቢት ልባችንን እየጎተተው ሆኖ ይሆን ወይ ይሄ መፈተሽ ስላለበት እንዳይረሳላል እንደውም ጥሩ ፖይንት አነሳሽልን ትምክህትንና ትቢትን እንለየው እሱም ልክ እንደቀደም እንዳልነው በመንፈሳዊ ነገር የተሸፈነ በንግግራችን ውስጥ በቃ ትምክህት ይመስላል ግን እንዳልሽው ቀደም ልብን ነው እንግዲህ እግዚአብሔር የሚመለከተው ለኛ ስናየው በእግዚአብሔር እንዴት የተመካሰው ነው እንላለን ምክንያቱም አሁን የትኛው ትምክህት የሚለው ይታሰብበት ምክንያቱም አይሻውን ዳዊት ሲናገር ትዕቢተኛ ያስብላል ምክንያቱም እኔ አንገትን አነሳዋለሁ ሲል ቤት አርጎ ነው ወጥቶ አንገቱን የሚያነሳው ሰውየው ለራሱ ምን የሚያህል ሰውዬ እና ቆርጠዋለሁ አንገትን ካንተ ላይ አነሳዋለሁ እግዚአብሔር እንዲያረጋዋል ሲል ራሱ በጉዞ ዓለም ዳዊትና ጎልያድ በቁመና እንኳን አይመጣጣም የገዛ ወንድሙ እንኳን ዳዊት ምንድነው ያለው አንተ ትዕቢትን አቃለሁ ሄደ በጎችን አጠብቅም ነው ያለው እንደ ትዕቢተኛ ነው የሚቆጠረው ትምክህቱ በእግዚአብሔር ላይ ያለው ትምክህት በጣም የሚያስገርም ነበር እኔን ካንበሳና ከድብ እጅ ያስጣለ እግዚአብሔር ከዚህ ሰው ያስጥለኛል የሚል ትምክህት ውስጥ አለው ትዕቢት አይደለም ውስጥ ያለው ሙሉ ለሙሉ ዲፔንድ ያደረገው ንግግር ውስጥ እግዚአብሔር ነው ያለው እና ትምክህትንና ትቢትን ልንለይ ያስፈልጋል ዛሬ ትምክህት ነው የሚመስሉት ግን ኖ የውነት ውስጣችንን ስናይ ትቢቶች ናቸው ታውን ቀደም ስላነሳሹ ነው በኔ ነው እንዲሚያረጋው እኔ እንዲያረጋሉ ጌታ ይጠቀም ይሰራብኛል ትምክህት ነው ትቢት ነው እግዚአብሔር ልባችን ስለሚመረምር ነው ማንንም አያውቀውም ነው ያለው እግዚአብሔር እኛም መፍረድ አንችልም ከላይ የታበይ ነው ማለት ላንችል እንችላለን እግዚአብሔር ግን ልብንና ኩላሊትን የሚመረምር ስለሆነ ያውቀዋል እግዚአብሔር ደግሞ አወቀው ማለት ሰው ያስጥለንም ይቃወመናል ስለዚህ ብዙዎች የወደቁት ብዙዎች የነበሩበትን ከፍታ ያጡት በዚህ ይሆን ወይ እሱ ስጋት አለ ስለዚህ የነሱን አይተንኛ ልንፈራ ይገባል ለትለት ለእግዚአብሔር ክብር ልንሰጥ እዚህ ላይ ሊሰመርበት የሚገባው የትኛው ትምክህት የሚለው ነው በእግዚአብሔር ላይ ያለ ትምክህት ነው ወይስ በኔ አቅም ያለ በኔ ችሎታ ያለ የሚለውን ሰው ሁሉ ሊያስብበት ይገባል ዳዊት የተመካው በእግዚአብሔር ነው እኔስ የምመካው በማን ነው በእግዚአብሔር ነው ወይስ በኔ ችሎታ በኔ አቅም ከክርስቶስ በቀር አንድም ትምክህት ከኔ ይራቅ ነው የሚለው ስለዚህ ትምክህታችን በክርስቶስ ኢየሱስ ካገኘነው ነፃ ህይወት ነፃ ስጦታ ነፃ ብቃት ከሱ በሆነው ትምክህት ያስመካናል ከዛ ውጪ ግን የኔ ችሎታ የኔ ብቃት የምለው ትምክህት ምንም የቱም ጋር ያደርሰኝምና ልመካም አልችልም እና የሚመካ በእግዚአብሔር ይመካ ነው የሚለው እንግዲህ ውድ የዝግጅታችን ተከታታዮች በትምክህትና በትቢት መካከል ያለው ልዩነት የበለጠ በግላችሁ እንድትመለከቱት እንድታስተውሉት እንድታጠኑት እናበረታታችኋለን ምናልባት አንድ አጠር ያለች መዝሙር አለች ስለ ትምክህት ያለንን በእግዚአብሔር ላይ ያለንን ትምክህት የምትናገር ዝማሬ ናት ይህንን ዝማሬ እናቀርብላችኋለን ትምክህት የለም ከኢየሱስ ሌላ የያዘኝ እርሱ ነው የሆነልኝ ከለላ ይሄ አለኝ ብዬ ከፍ ከፍ የማደርገው ከኢየሱስ ሌላ የለም የማጎላው እርሱ ይላክ ብቻ ዋጋዬን ከፋዩ የኔ ኃጢአት ወስዶ የጫነው በላዩ ከኔ ነው የምለው አንድም ትምክህት የለኝ ፍጹም ስለራሴ ምንም ብቃት የለኝ ራሴ ስመስለው ጎስቋላ ነኝና ትምክህቴ አንተ ነህ የሕይወቴ ዋና
ያለኝ እርሱ ነው የሆነልኝ ከለላ ይሄ ያለኝ ብዬ ከፍ የማደርገው ከኢየሱስ ሌላ የለም የማጎላው እርሱ ይላል ብቻ ዋጋዬን ከፋዩ የኔ ኃጢአት ወስዶ የጫነው በላዩ ከኔ ነው የምለው አንድም ትምክህት የለኝ ፍጹም ስለ ራሴ ምንም ልቃት የለኝ ራሴን ስመዝነው ጎስቋላ ነኝና ትምክህቴ አንተ ነህ የሕይወቴ ዋና እውነት ነው ትምክህታችን በእግዚአብሔር ላይ ብቻ እንዲሆን እግዚአብሔር ይርዳን አሜን እንግዲህ ውድ የዝግጅታችን ተከታታዮች ከነገርናችሁ የትዕቢት ምድቦች አራተኛውን አሁን እንመለከታለን አራተኛው የትዕቢት ምድብ ከመጠን በላይ በራስ የመተማመን መታበይ ነው ኦቨር ኮንፊደንስ ፕራይድ ይባላል ከእግዚአብሔር ፈቃድ ይልቅ በራስ እቅድ ላይ መታመንን የሚያሳይ ትዕቢት ነው እንደዚህ አይነት ትዕቢት በውስጣቸው የሞላ ሰዎች በብዛት በአካባቢያችን በዘመዶቻችንና በወዳጆቻችን መካከል አናጣም አንዳንዶች ከሆነ ጊዜ በኋላ ባገኙት ስኬት ከድህነት በመውጣታቸው ወይም ወደ ስልጣን በመምጣታቸው ያ የቀድሞ ትህትናቸው ባህሪ ተለውጦ ፈጽሞ የማታውቋቸው ሰዎች እስኪመስሏችሁ ድረስ በኩራትና በጉረኝነት ማዕበል ውስጥ ሲኩራሩባችሁ ደንግጣችሁ ታውቁ ይሆናል ድምጻቸው ጎርነን ይላል በሙሉ አይናቸው እንኳን አያዋችሁ ንቀታቸው አፍንጫቸው ላይ ነው ይጸየፏችሁም ይሆናል ለምትናገሩት ነገር ሁሉ አፋፋችሁን ይላሉ ይህ አይነቱ ትዕቢት ውድቀት ያስከትላል ለዚህ ነው በመጽሐፍ ቅዱሳችን በምሳሌ ምዕራፍ 18 ቁጥር 12 ላይ ከውድቀቱ በፊት ሰው ልቡ ይታበያል ትህትና ግን ክብርን ትቀድማለች ይላል ይህ አሁን የተነበበልን ጥቅስ በብዙ ሰዎች ህይወት ውስጥ ሲሆን ያየን ብዙዎች ልንሆን እንችላለን ሁሉ ጊዜ ሰዎች በትዕቢት በኩራትና በጉራ ውስጥ ሲዋኙ ምንም የሚሆኑ አይመስላቸውም ነገር ግን ውድቀታቸው በድንገትና በአሳቻ ጊዜ ሳያስቡት ይመጣባቸዋል ለዚህ ነው ቃሉ እነዚህ ሰዎች ልባቸው መታበዩን ስናይ ውድቀታቸው ከፊት ለፊታቸው እንደሆነ እንወቅ የሚለን ባላቸው ነገር ለሚኩራሩ እና ለሚታበዩ ሰዎች ምሳሌ እንዲሆነን ጌታችን ኢየሱስ ያስተማረ ምሳሌ በራሱ በጣም በቂ ነው ትምህርትንም የሚሰጠን ነው ይህንንም ቃል የምናገኘው በሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 20 ሲሆን እንደዚህ ነው የሚለው ቀጥሎም እንዲህ ሲል ምሳሌ ነገራቸው እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበረ ይህም ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ በልቡ አሰበ እንዲህም አለ እንደዚህ አደርጋለሁ ያሉኝን ጎተራዎች አፈርስና ሌሎች ሰፋ ያሉ ጎተራዎች እሰራለሁ በዚያም ምርቴንና ንብረቴን ሁሉ አከማቻለሁ ነፍሴንም ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ እንግዲህ እረፊ ቢ ጠጪ ደስ ይበልሽ እላታለሁ እግዚአብሔር ግን አንተ ሞኝ ነፍስህን በዚች ሌሊት ካንተ ሊወስዱ ይፈልጓታል እንግዲህ ለራስህ ያከማቸው ለማን ይሆናል አለው ይለናል በዚህ ባለጠጋ የምሳሌ ታሪክ ውስጥ ከሰውየው የምናያቸው መልካም ጎኖች የሚመስሉ ነገር ግን ከመጠን ያለፈ በራስ የመተማመን ትዕቢትን እንመለከትበታለን በርግጥ ይሰው እርሻው እጅግ ፍሬያማ ሆኖለታል ነገር ግን እርሻን ፍሬያማ የሚያደርግ እግዚአብሔር እንጂ ምርጥ ዘር ብቻ አይደለም አንዳንዴኛም በዚህ ዘመን የምንኖር ሰዎች ይህንን አይነት ትንሽ የሚመስል ስህተት እንሳሳታለን እቺ ስህተት ደግሞ ወደ ትልቅ ስህተት ትመራናለች በርሻው ውጤታማ የመሆኑ ጉዳይ
ጎተራውን አፍርሶ ሌሎች ሰፋፊ ጎተራዎችን ለመስራት አሰበ። ይህም ጥሩ ሐሳብ ነው። ከዛም በሚያከማቸው እጅግ ብዙ ንብረት ጎተራውን ሊሞላ ወሰነ። የሚያከማቸው ብዙ እንደሆነ ስላወቀ ለምን ያህል ጊዜ እንደሚበቃው ሳይቀር መገመት ችሏል። ከዚያም ለነፍሱ አንድ መልእክት አስተላለፈላት። ነፍሴ ሆይ ለብዙ ዘመን የሚበቃሽን ሀብት አከማችቼልሻለሁ። እንግዲህ እረፊ፣ ብይ፣ ጠጪ፣ ደስም ይበልሽ አላት። በዚህ ስኬታማ በሆነ ባለጠጋ ሰው ላይ የምናገኘው አንድና ብቸኛ ችግሩ ላገኘው ፍሬያማነት የአምላኩን ቸርነት አላሳበበትም። ለወደፊት ዘመኑም የአምላኩ ምሕረት የሚያስፈልገው እንደሆነም አይታየውም። አሁን በአጠቃላይ የአምላኩ አስፈላጊነት የማይታየው ሰው ሆኗል። ለብዙ ዘመን የሚሆን ሀብትን ስላከማቸ ካሰበው ጊዜ ቀድሞ ሪታየር አደረገ። ከዚህ በኋላ ያለው ብቸኛ ዓላማ መብላት፣ መጠጣት፣ ማረፍና መደሰት ብቻ ነው። አሳዛኙ ዜና ግን የእርሻውን ፍሬ ያከማቸ ቀን አልመጣም። አሳዛኙ ዜና ጎተራውን አፍርሶ ሲያስፋፋም አልመጣም። አሳዛኙ ዜና የመጣው ልክ ሁሉ ነገር ታጭዶና በጎተራ ገብቶ ልክ ለማረፍ፣ ለመደሰት፣ ለመብላት፣ ለመጠጣት የተዘጋጀበት ጊዜ ላይ በዚያች ሌሊት ነፍሱን ከዚያ ሰው የሚወስዱ ገዳዮች ይመጡበታል። ታዲያ ያ ሁሉ የእርሻ ፍሬ፣ ያ ሁሉ የተከማቸ ሀብት ለማን ይሆናል? ዛሬም ይህ አይነቱ እብሪትና ከልክ ያለፈ ትምክህት ከእጃቸው ላይ የተበተነባቸው ብዙዎች ናቸው። ለመሆኑ ይህ ያለንበት ዘመንና ጊዜ የፈለገ ቢሆን የምንመካበት ዘመን ይመስላችኋል? ለመሆኑ ዛሬ የትኛው የዓለማችን ክፍል ነው መሸሻና ሰላም ያለበት የተረጋጋ ሀገር የሚባለው? የቱ ነው? የሰው ልጅ እኮ ምድር ስላልተመቻቸው ማርስ ላይ መኖር ከቻለ ህይወትን በማርስ ፕላኔት ላይ ለመሞከር ጥረት እያደረገ ነው። አያችሁ፣ ሰይጣን እንዲህ እያደረገ በአጉል ትምክህትና እብሪት ውስጥ እኛን በመክተት በከንቱ እንደሰበሰበና ያ የሰበሰበው ለምን ይሆናል እንደተባለው ባለጠጋ ሰው ሊያደርገን ይፈልጋል። እንግዲህ በጣም የሚያስገርም ታሪክ ነው። ከልጅነታችን የምናውቀው ታሪክ ነው። በብዙ ሰዎች ህይወት ውስጥ ሲሆን የምናየው ታሪክ ነው። በይበልጥ በዚህ የመታበይ ምድብ ውስጥ አስተውለን ልናይ የሚገባን ሌሎችንም እኛንም በዚህ የትዕቢት አይነት በጣም ብዙ ሰዎች እንደተጠቁ ነው። በይበልጥ አጥቶ ማግኘት፣ ባዶ ሆኖ መሙላት፣ ተራሰ ሆኖ ስልጣን ማግኘት፣ ከድህነት መውጣት፣ እነዚህ ነገሮች ወደ እንደዚህ አይነቱ ትዕቢት ከመጠን በላይ በራስ የመተማመን ትዕቢት ውስጥ ያስገቡናል። ካለን ነገር የተነሳ መታበይ ውስጥ ያስገቡናል። ድሮ የማንችላቸውን ነገሮች ዛሬ ስንችል፣ ድሮ የማናቃቸውን ነገሮች ስናውቅ፣ ድሮ የማንደርስበት ቦታ ላይ ስንደርስ፣ አንዳንድ ሰው በገንዘብ ሊሆን ይችላል፣ አንዳንድ ሰው በስልጣን ሊሆን ይችላል። ብቻ በዚህ በምድራዊ ነገር ስኬት የሚመጣ የትዕቢት አይነት ነው። ይሄንን የትዕቢት አይነት ይዞ እግዚአብሔር ቤት መግባት ይቻላል። ይሄንኑ የትዕቢት አይነት ይዞ አገልጋይ መሆን ይቻላል። ግን በዛ የትዕቢት ኮርቻ ላይ ሆኖ ነው ያን ሁሉ የሚያደርገውና በጣም ከባድ የሆነ መሆኑን እንድናስብ ያስፈልጋል። የረሱ ቀድሞ በዚያ ዝቅተኛ በነበረ ማንነታቸው ላይ የነበሩትን ሰዎች የረሱ፣ እነሱን የተጸየፉ ሌላ ግሩፕ ውስጥ የገቡ ሰዎች አሉ። ይሄ አይመጥነኝም፣ የኔ ክላስ አይደለም የሚሉ ሰዎች አሉ። እና በዚህ አይነት ብዙ ፊልሞች ተሰርተዋል፣ ብዙ ጽሁፎች ተጽፈዋል። ግን አሁንም ሰው የሚወድቅበት ደግሞ ደጋግሞ የሚገኝበት ውድቀት ነው። በጣም የሚገርም ነገር ራሱ አሁን እንዲህ ስናወራ አድማጮች ተመልካቾቻችንም እኛም የምናስታውሳቸው ሰዎች አቤት ከሌኮ ለካ በዚህ መንገድ ተመቶ ነው፣ ለካ በዚህ ሰይፍ ተወግቶ በዚህ ጦር ተወግቶ ነው፣ ሰይጣን መጥቶት ነው የረሳ በቃ እና ኮምፕሊትሊ ረስተው አሁን ሌላ ቦታ ያሉ። አንዳንዶች ደግሞ አሉ ከፍታቸውን ያለቀቁ እዛው ሆነው ግን እታች ያለውና ያረሱ የነበሩበትን የሚያስታውሱ። አየሽ በዛ የትዕቢት ነገር በዛ በትዕቢት ነገር አልተወጉም። እውነት ነው። ብዙ ጊዜ በቤተ ክርስቲያንም ውስጥ እየታየ ያለ የትዕቢት አካሄድ ነው ይሄ። አንድ ሰው ከትንሽነቱ ተነስቶ እግዚአብሔር ከዛ ከምንም ቦታ አንስቶት የከበረ ስራ ኃላፊነት ሰጥቶት
ያ ስራ ያንን ስራ የራሱ ማድረግ ከጀመረ ያንን ስራ የራሱ አድርጎ ብቻ ማሰብ በላይ ያለፈ ማንነቱ ሲገባ እንደዚህ አይነት ማንነት ለምሳሌ እያየነው ብዙ ሰው እየተወጋበት ያለ ውድቀትም ነው ለምንድነው ትቢት ድሮ እንደፈለገ የሚገኝ ሰው ዛሬ በቦዲጋርድ ዛሬ በልዩ መስተንግዶ በልዩ ግርግር በከንቱ እኮ አታገኘኝም አሁን እኮ ክላሴ ጨምሯል ከፍ ብያለሁ አሁን እኔ ማንንም ሰው አያገኘኝም ሊያገኘኝ የሚፈልግ በብዙ ቀጠሮ በብዙ ትግል ይሄን ያህል እግዚአብሔር ቤት ውስጥ በትቢትና በትምክት የወደቀ ብዙ ሰው ያያየን ነው ለምንድነው እኔ ተራ ሰው ነኝ እግዚአብሔር ቤት ውስጥ ምንም አይደለም አንድ ተራ ሰው ከተራ ቦታ የተነሳው ሰው ነኝ እዚህ ቦታ እኔን ስላስቀመጠ መታበይ የለብኝም የሚመካ በእግዚአብሔር የሚመካ ነው የሚለው የሚያስመካኝ በእግዚአብሔር ያለኝ የልጅነት ስልጣን ካልሆነ በስተቀር እኔን አገልጋይ በማድረጉ የሚጸጸትበት ህይወት ውስጥ መግባት የለብኝም እንድል ያደርገኛል ራሴን ሰፈትሽ ምክንያቱም ምንም የሚያስመካ ታሪክ የለኝም ምንም የሚያስመካ የአገልግሎት ብቃትም የለኝም የተሰጠኝ ከሱ ነው የሱ ብርታት ብቻ ይታይ የሱ ማንነት ይገለጥ የሚል ማንነት ውስጥ እስካልገባን ድረስ ትቢት ቀስ ብሎ መጥቶ ንቅ ነው የሚያደርገን because ዳቢሎስ ጥሎ ብቻውን መመታት አይፈልግም ያገኘውን ሁሉ እየመጣ ያሳተ ሁሉን ጠራርጎ ይዞ መሄድ ይፈልጋል በእግዚአብሔር ቤት ውስጥ የምናገለግል ሰዎች ልንጠነቀቅ ይገባናል ክላሳችን ጨመረ ብለን ራሳችንን እግዚአብሔር ከፍ ያላደረገንን ራሳችንን ከፍ ምናደርግ ሆነ ትቢት ውድቀትን ይቀድማል ነው የሚለው እየቀደመን ያለው ትቢት ውድቀት ይዞብን እየመጣ ይሆን በጣም በቅርብ ካንድ ወዳጄ ጋር ስናወራ ምን አለኝ ጥሩ ሐሳብ ነው ያነሳውና በዚህ ባካፍለው ደስ ይለኛል ኢየሱስን ብዙ ሰዎች ይጋፉት ነበር አይደለም ልክ ነው ያቺ ሴት እኮ በእምነት ነካችሁ እንጂ በግፍ አይደለም የነካችሁ ከኢየሱስ ኃይል ይወጣላት በእምነት ስለነካችሁ ነው እንጂ እንደሌሎቹ ብትጋፋው ኃይሉ አይወጣም ግን እዛ ላይ አንድ ያላስተዋልነው ነገር ምንድነው ኢየሱስ ታጅቦ አይደለም የሚሄደው እውነት ነው ኢየሱስ ማንንም ይነካው ነበር ማንንም ይጋፋው ነበር ይጋፉት ተብሎ እኮ ነው የተጻፈው እና ጥሩ ነው እንግዲህ አንዳንድ ሰዎች ምክንያት ይሰጣሉ ከሴኩሪቲ አንፃር ነው ከመናምን እንደውም በቀደም አንድ ጽሑፍ አንበብ ታጅቦ ነው የገባው አለ ሰባኪው ግን የስብከቴ ርዕስ እግዚአብሔር ረኛዬ ነው የሚለው አለና አይገናኝ ማለት እግዚአብሔር ረኛዬ ነው ጠባቂ ነው ይላል ግን ሰው ይጠብቀዋል ሄደው በጣም ከባድ አባባል ነው እና ኢየሱስ ሁሉም ይነኩት ነበር ለምጻሞች ይነኩት ነበር እውር ለመድረስ እሱ ጋር አይቸገሩም ነበር እንደውም ሲከለከሉ ያየነው ህፃናቶችን ነው በቃ ህፃናቶቹን ዘሩ አድርጉ ተባለ ያው ባይሁድ ብዙ አይነት ስርዓቶች ስላሉ ነው በጥሞና ማዳመጥ ምናምን ስላልተቻለ ሊሆን ይችላል ብለው ይናገራሉ ግን ያ ነው ክልከላ ሲደረግ ያየነው እየጮሁ ይከተሉ ነው የዳዊት ልጅ ማርያም ብለው መድረስ ይችሉ ነበር እና ዛሬ ግን አይደለም ለምን አናስጠጋ አናስነካ አንድ ክልል አንድ ከፍታ ላይ እንወጣለን ይሄ በጣም ልናየው የሚያስፈልግ ነገር ነው እና እግዚአብሔር ይሄን ማስተዋል ይስጠን ዛሬ እንደ አንድ ትልቅ አጀንዳ ተሆኖ አንድ አገልጋይ እንዲየተደረገ ነው መሆን አለበት መሆን የለበትም የሚል አታካራ ውስጥ የተገባበት ጊዜ ነው ምን ያህል መላላት ምን ያህል ዝቅ ማለት እንዳቃተን ነው የሚያሳየው ይሄ የትዕቢታችን ጥግ የትዕቢታችንን ጣራ የሚያሳይ ነው እና አልነበርንም ዛሬ ግን ሆነን ስለዚህ እግዚአብሔር በእውነት ማስተዋል ይስጠን ይሄ ከኛ ጀምሮ መታየት ያለበት ነገር ነው ጥሩ ነው ለሰዎች መገኘት ለሰዎች እንትን ማለት ደሞ በቁም ነገር በሰዓት ጊዜም የሚያባክን ነገር ውስጥ እንግባ ማለት አይደለም ግን ደግሞ አይነኬ መሆን የለብንም ሁሉ ቅርብ ልንሆን ይገባል እንዲህ አይነት ነገሮችን እናስብ ሌላው በጣም ልናስተውል የሚያስፈልገን በዚህ በይበልጥ ከስኬት አንፃር ስንወጣ ከፍ ስንል ስናገኝ ጸሎት እናቆማለን የእግዚአብሔር ጣልቃ ገብነት ብዙ አስፈላጊ አይደለም ለትንሹም ለትልቁም ነገር እግዚአብሔርን አናስቸግረው እንግዲህ በገንዘቤ ይሄን ነገር ሃንድል አረጋዋለሁ ለኛ ታሞ መጸለይ ምንም አይደለም በቃ ነገ ስፔሻሊስት ያየኛል የምንል ሰዎች እንሆናለን ስፔሻሊስት ልክ እንደማይሳሳት አይነት ነገር የምንቆጥር ሁሉ ነገር በገንዘባችን ሁሉ ነገር በስልጣናችን ስር እንዳለ እንቆጥራለን በጣም ከባድ ትምክት ነው የትምክት በጣም ብዙ ሰዎች የተጎዱበት ብዙ ሰዎችንም ያጣ ነው በዚህ ምክንያት ነው እና ቅድም ስንናገር ምን አለን
አሜሪካ እኮ ነበረች አንድ መሸሻ ሀገር አሁን አይደለችም እንደውም ለኛ ሁሉ የምታሰጋ ለስደተኞች የምታሰጋ ሀገር ሆናለች ነገ ውጡልኝ ልትል የምትችል ሀገር እንደሆነች በጥፍራችን የቆምንባት ሀገር ናት ሲል ነበር አንድ ሰው ስለዚህ እውነት ነው ነገ የት እንደምንሄድ አናቅም እነሱ ራሳቸው ደግሞ ደና ቦታ እንፈልግ ይያሉ ቅድም እንዳልሽን ማርስ ላይ ቦታ የሚፈልጉ ሰዎች ሆነዋል ስለዚህ የትኛው ዓለም ነው የሚመች የትኛው ነገር ነው የሚያስመካ በእግዚአብሔር ጥላ ስር መሆን በጣም የትኛው ገንዘብ ዛሬ ይሄን ያህል ሚሊዮን ዶላር አለኝ የምንልኮ ዶላር ወረቀት ሊሆን ነው ተብለን እየፈራንበት ያለ ጉዳይ ነው ስለዚህ በኢኮኖሚ ብንል በስልጣን ብንል የትኛውም የማያስመካ ሆኖ እናያለን የሚደንቀው አሁንም ደግሞ አለው ይሄንን ደጋግመን ያያየን በጽሁፎቻችን በፊልሞቻችን በሙዚቃዎቻችን በብዙ ነገር እየተነገረን አሁንም የምንሳሳተው አንነቀም ምክንያቱም ሰይጣን ይፈልገዋል ይሄንን ውድቀት ቶሎ ያስመካናል እና አንዳንድ ሰው ስልጣን ይዞ አይደለም ስልጣን ሲይዝለት ልጁ ወይም ስልጣን ሲይዝለት ዘመዱ እንኳን ይለወጣል እና ቀደም ብለናል ድምጻቸው ጎርነን ይላል ወደ አገልግሎትማ ሲገባ በቃ የሚያወሩት እንደዛ አይነት ይሆናል በቃ ድምጻቸው ይጎረናል በቃ ይሄ እግዚአብሔር በእውነት ያወርደው በእውነት ይሄንን ትቢት ያንዳንዳችን ላይ ሊያወርደው ይገባል እና በእውነት በእግዚአብሔር ላይ መታመንን የሚቀንስ ትቢት ስለሆነ ሄድ ብዙ ሰዎች እንግዲህ ካሉት ምድቦች ውስጥ ከአምስቱ ምድቦች የአራተኛው ምድብ ብዙ ሰው የሚወድቅበት ምድብ ነው በራስ መተማመን የሚመስል ግን ደግሞ ራስን የሚያዘቅጥ ዕውቀት ስለሆነ ይሄ ዕውቀት ይፈተሽ በጣም ትቢት ነው እያለ ነው ስለዚህ ትቢት ነው እኔ ጋር ያለው ወይስ ራስ መተማመን መስሎ ትክክለኛ ማንነት ውስጥ ነው ምንድነኝ እኔ ማንነኝ ምን አለብኝ ብለን እንፈትሽ ነው እንግዲህ ዋናው ነጥብ እሱ ስለሆነ መፈተሽ አለብን ራሳችንን በመፈተሻችን እንጠቀማለን አሜን እንግዲህ ውድ የዝግጅታችን ተከታታዮች አምስተኛውን ምድብ ደግሞ አሁን እንመለከታለን ይሄም አምስተኛው ምድብ ግትርነት ያለበት መታበይ ነው stubborn pride የሚባለው እርማትን የማይወድ ጥበብን ከሌሎች መቀበል የሚያዳግተው ትቢት ነው ሰዎች በእንደዚህ አይነት የትቢት ወጥመድ ውስጥ የሚገቡ በብዙ ምክንያት ሊሆን ይችላል ምሳሌ ምዕራፍ 29 ቁጥር 1 ላይ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም የሚል በጣም ከባድ ቃል አለ ለዚህ ሐሳብ እንደ ምሳሌ እንዲሆነን ከህይወቱ የምንማርበት ሰው የንጉሱ ሰለሞን ልጅ የሮብዓም ታሪክ ነው ይህ ሮብዓም የዳዊት የልጅ ልጅ ነው ንግስናን ተክቶ የተቀመጠው በታላቁና በጠቢቡ ሰለሞን ዙፋን ላይ ነው ይህ ልጅ አባቱ ባለ ብዙ ጥበብና ዕውቀት የሆነ አባት ስር ያደገ ነው እስቲ ስለ ግትርነት ትዕቢቱ ከቃሉ ላይ እናንብብና ጥቂት እንወያያለን አንደኛ ነገሥት ምዕራፍ 12 ከቁጥር 4 እስከ 15 እንዲህ ይላል አባትህ ቀንበራችንን አከበደብን አንተ ግን አሁን አስጨናቂውን ሥራና በላያችን የጫነብንን ከባድ ቀንበር አቅልልልን እኛም እንገዛልሃለን አሉት ሮብዓምም ሂዱ ከ3 ቀን በኋላ ተመልሳችሁ ወደኔኑ አላቸው ስለዚህ ሰዎቹ ወጥተው ሄዱ ከዚያም ንጉሱ ሮብዓም አባቱ ሰለሞን በሕይወት ሳለ ካገለገሉት ሽማግሌዎች ጋር ተማከረ ለዚህ ሕዝብ ምን መልስ እንድሰጥ ትመክሩኛላችሁ አላቸው እነሱም ዛሬ አንተ ለዚህ ሕዝብ አገልጋይ ብትሆን ብትገዛለትና ደስ የሚያሰኝ መልስ ብትሰጠው ምን ጊዜም አገልጋይ ይሆናል ብለው መለሱለት ሮብዓም ግን ሽማግሌዎቹ የሰጡትን ምክር ንቆ አብሮ አደጎቹንና በፊቱ ቆመው የሚያገለግሉትን ወጣቶች ምክር ጠየቀ እንዲህም አላቸው አባትህ የጫነብንን ቀንበር አቅልልልን ለሚሉኝ ለነዚህ ሰዎች የምትሰጡኝ ምክር ምንድነው ምንስ ብለን እንመልስላቸው አብሮ አደጎቹም ወጣቶች እንዲህ አሉት አባትህ በላያችን ከባድ ቀንበር ጫነብን አንተ ግን ቀንበራችንን አቅልልልን ለሚሉህ ለነዚህ ሰዎች ትንሿ ጣቴ ከአባቴ ወገብ ይልቅ ትወፍራለች
አባቴ በከባድ ቀንበር ጫነባችሁ እኔ ግን የባሰ አከብደዋለሁ አባቴ በአለንጋ ገረፋችሁ እኔ ግን በጊንጥ ገርፋችኋለሁ ንጉሱ በሶስተኛው ቀን ተመልሳችሁ ኑ ባላቸው መሰረት ኢዮሮብዓምና ሕዝቡ ሁሉ በሶስተኛው ቀን ወደ ሮብዓም ተመልሰው መጡ ንጉሱም በሽማግሌዎቹ የተሰጠውን ምክር ንቆ ሕዝቡን የሚያስከፋ መልስ ሰጣቸው እርሱም ወጣቶቹ በሰጡት ምክር መሰረት አባቴ ቀንበራችሁን አከበደባችሁ እኔ ደግሞ የባሰ አከብደዋለሁ አባቴ በአለንጋ ገረፋችሁ እኔ ደግሞ በጊንጥ ገርፋችኋለሁ አላቸው እግዚአብሔር በሴሎናዊው በአካያ አማካይነት ለናባጥ ልጅ ለኢዮሮብዓም የተናገረው ቃል ይፈጸም ዘንድ ስለወሰነ ንጉሱ ሕዝቡን አላደመጠም ይላል ሮብዓም የሽማግሌዎቹን ምክር ንቆ አብሮ አደጎቹ ጋር ተማከረ የሚልን ቃል አንብበናል ሰው ግትር በሆነ ትቢት ውስጥ ሲገባ መካሪዎቹን ይቀይራል በዚህ ሰው ማንነት ምን የምንማረው ነገር ይኖር ይሆን እንግዲህ የሮብዓም ታሪክ በጣም የሚያስገርም ነው በነገራችን ላይ ከሮብዓም ንግስና በኋላ ነው እስራኤል ለሁለት የተከፈለችው እና በጣም የሚያሳዝን ነገር ነው ይሁዳ ተከፍሎ ወጣ ኢየሩሳሌም ለሁለት ተከፈለች ዛሬ ብዙ ሀገሮች ለሁለት ተከፈሉ እንደሚባለው እንደዚሁ ተከፈለች ይህ ሰው ያደረገው አንድ ነገር ነው ግትር ሆነ ግትርነቱ ደግሞ የሽማግሌዎችን ምክር እንዲንቅ ያዋቂ የጠቢባንን ምክር እነዚህ እኮ ሽማግሌዎች ሰለሞን በነበረ ጊዜ ያገለገሉ ከሆኑ በሰለሞን ዕውቀትና ጥበብ በጣም የተቃኙ ሰዎች ናቸው እና የኩዮቹን ያብሮ አደጎቹን ምክር ሰማ እንዲህ አይነት ግትርነት ባለበት ትቢት ውስጥ የገቡ ሰዎች ዛሬ በዙሪያችን አሉ በልጆች በኩል ሊኖሩ ይችላሉ ከልጆቻችን መካከል እንዲህ አይነት ግትሮች ሊኖሩ ይችላሉ እግዚአብሔር ይህንን ትቢት እንዲሰብር እግዚአብሔር በእውነት በቃሉ እንዲሰብራቸው ልንጸልይላቸው ይገባናል ብዙ ጊዜ ተተኪ ሆኑ ሰዎች እድል እንዳገኙ እድላቸውን በመልካም አይጠቀሙትም ሮብዓም ከአባቱ ከሰለሞን በኋላ ሲነግስ ያደረገው ክፉ ምክር ፈለገ መልካም ምክር የሚመክሩት ሽማግሌዎች ይያሉ የሚበልጥ ዕውቀት ካላቸው ከመስማትና አመራሩን ከማስተካከል ይልቅ አመራሩን አበላሽቶ የተበላሸ ዕውቀት ከሚመክሩት ከሱ ቢጤ ከኩዮቹ ጋራ በመሆን ህዝብ የሚያስቆጣ ነገር ነው ያደረገው ከዛ በኋላ ህዝቡን አስቆጣው ህዝቡ ደግሞ በሱ ላይ ነው የሚያመጻው ስለዚህ አመራር ማይችል መሪ ትክክለኛ መንገድ ውስጥ ሊገባ ህዝብም ሊያስገባ ማይችል መሪ ሆነ ማለት ነው አበላሸው የተሰጠውን እድል ሁሉ አበላሻሸው የህዝብን አእምሮ ሁሉ በከለ ጠማማ ዕውቀት ዘራ እንደዚህ አይነት አመራር እንዴት ይሆናል እንዲህ አይነት ማንነት ህይወታችን ውስጥ ቤታችን ውስጥ ኑሯችን ውስጥ ዳራችን ውስጥ አገልግሎታችን ውስጥ በመንግስት ደረጃም እንዲህ አይነት ስህተት ሊፈጠር ይችላል ስለዚህ ብዙ ጊዜ እንደነዚህ አይነት አሮጋንት ወይም ትቢተኛ አልመከር ባይነት ከእንደነዚህ አይነት ማንነት ባህሪ የተነሳ የብዙ ሰው ቤተሰብነት ተበላሽቷል አልመከርም እኔ አዋቂ ነኝ የኔ ዕውቀት ልክ ነው እኔ ልሰማ እንጂ የሌላውን አልሰማም አላዳምጥም ልደመጥ እንጂ እንደዚህ አይነት ማንነቶች ይሄ ግትርነት እንዴት የህይወት የቤተሰባዊነት የትዳር የአንድነት የሀገር ጠላት የሆነ ዕውቀትና ግንዛቤ እንደሆነ ስንቶቻችን እንደምናስተውለው አላቅም ግን ልናስተውለው ይገባናል ማንነኛ ተመካሪዎች ነን ትሁቶች ነን ወይስ አትንኩኝ ባይነን እንዴ እኛኮ በፍጹማን አይደለም ፍጹም እግዚአብሔር ብቻ ነው ስለዚህ ልክ የኔ ዕውቀት ልክ ነውና የኔ ሐሳብ ብቻ ይደመጥ የኔን ሐሳብ ሰው ሁሉ ይፈጽምልኝ የኔን ሐሳብ ሰው ሁሉ ያድርግልኝ የሚል ዕውቀት ካለን ግትሮች ነን ደግሞ ከየትኛውም ግትርነት በስተጀርባ አንድ ትቢት የማይታወቅ ተደበቀ ትቢት አለ የተደበቀ ጊዜ የሚጠብቅ ጊዜ አግኝቶ በቃ ህዝብ የሚያበጣበጥ ዕውቀት ነው ይሄ የክፋት ዕውቀት ነው የትቢት ዕውቀት የዲያብሎስ እንደሆነ በተደጋጋሚ ይሄው ከመጀመሪያ ጀምሮ ያወራን ያለነው ዲያብሎስ ብቻውን መጥፋት ስለማይፈልግ በምን ግትር ያደረገን ነው ግንዛቤያችን በምን መልኩ ያጣበበ ያጨናነቀ ወደሱ ፈቃድ እየጎተተን እንደሆነ ማን ነው እየጎተተን ያለው ማን ነው ወደዚህ ክፋት እየገፋን ያለው እነዚህን ግንዛቤዎቻችንን ብናስተካክል ብንነቃ እና
ከእግዚአብሔር እውነት እየራቅን ያለነው በትዕቢት እየሄድን ያለነው በትህትና ውስጥ ነው ያለነው ራሳችንን እንፈትሽ ማንም ሰው ማንም ቤት ማንም ልብ ውስጥ ገብቶ እንዲህ ነው ማለት አይችልም ሁሉ ሰው የራሱን ልብ ከፈተሸ ራሱን ያገኘዋል ትላንትና አንድ ፕሮግራም በዩቲዩብ ላይ ስመለከት ነበር ምናልባት ስመጥቀስ ባያስፈልግ በጣም የምናቃት ያንዲት እህታችን የዘማሪ ልጅ ናት ምስክርነቱን የምትሰጠው በጣም አሳይሻለሁ ነው በጣም ልቤ ተነካ እና በልጇ ምክንያት ብዙ እንደምታዝን አቅ ነበርኔ ያን ታሪክና ልጇ ያን ምስክርነት ስትሰጥ በጣም ገርም ይለካ ሰው ከእንደዚህ አይነት ግትርነት ሊለውጠው የሚችል እግዚአብሔር ብቻ ነው ሰውን ሊለውጥ አይችልም ይሄን በጣም እርግጠኛ ሆንኩበት ፕሮግራም እና እንዴት አመፀኛ እንደሆነች እንዴት ሆን ብላ እናቷን ታበሳጭ እንደነበር እንዴት ሆን ብላ ክርስቲያን ቤተሰብ ልጅ ናትና በጣም የሚገርም ነገር ነው ዋው ይሄ ለብዙዎች ወላጆች ተስፋ ነው በቃ እግዚአብሔር ነው ለካ የሚለውጠው እንዴት እግዚአብሔር ደግሞ አሁን ሰብሯት በጣም ከወደቀችበት ነገር ውስጥ እንዴት እግዚአብሔር እንዳወጣ ስትናገር ሰምቼ በጣም ገረመኝ ባንድ ወቅት እናቷ እኔ ጋር መዝሙር ልትቀዳ መጣ ችግሯን ስትናገር ሰምቻ ስለነበረ የት እንዳለች አላ አሁን ይሄን ምስክርነት ሰማ ስለማቀው ነው መሰለኝ ዋው እንዲህ አይነት ግትሮችን እግዚአብሔር ነው ለካ መስበር የሚችለው መለወጥ አይቻልም በቃ አንዱ ይሄ ነገር ነው ልናቅ የሚችለውና ቀደም እንዳልሽው ከየትኛው ግትር ከሆነ ሐሳብ ጀርባ የክፉ ኃይል አለ እነዚህን ሰዎች በቃ ስታበርን እንዲሆኑ ያደረጋቸው ነገር አለ ማለት ነው ይሄ አንዱ ነገር ነው ሁለተኛው እንድናነሳው የምፈልገው ነገር ደግሞ እሺ ሌሎችስ ጥበብን አንሰማም አሉ እንደ ሮባም እንደ ሰለሞን ልጅ አልሰማም በቃ ወዳጆ ጓደኞቼን ነው የምሰማው ኩዮቼን ነው የምሰማው ብለው እምቢ የሚሉ ሰዎች አሉ እንዲህ አይነት ትቢት ውስጥ የሚገቡ አሉ አንዳንዱ ደግሞ ጌታ ነው ያለኝ ይልሻል መንፈሳዊ ያረጋዋል መንፈሳዊ ነው ደግሞ እንዴት ጥምልምል ያለ ነገር መሰለሽ በጣም ከባድ ነው ጌታ ነው ያለኝ ብሎ ያላትምሻል አላለህም እንዳትይ ሲናገረው አልነበረ በቃ እሱ ነው ያለኝ ይላል ግትር ይላል አረ ብዙ ነገር እየተበላሸ ነው ደግሞ የሚታይ ነገር አለ እየተበላሸ ነው አረ አንተ ልጆች እየተበላሹ ነው ጌታ ነው ያለኝ ይላል እንዴት ከባድ ነገር ነው ጌታ ነው ያለኝ ብለው መድኃኒት የሚያቆሙ ሰዎች አሉ ጌታ ነው ያለኝ ብለው አገር ጥለው የሚወጡ ሰዎች አሉ ጌታ ነው ያለኝ ብለው አደጋ ውስጥ የሚገቡ ትዳር ውስጥ የሚገቡ ያልተባሉት ውስጥ የሚገቡ በጣም ብዙ ሰዎች አሉ ይሄ እንደ ትቢት አያዩት እንደ መታዘዝ ነው የሚያዩት በጣም ነው የሚያሳዝንሽ እና ምን አይነት ድምጽ ምን አይነት አስመሳይ ድምጽ እንደሰሙ አናቀም ወይ የሚመቻቸው ወደዱት ስለሆነ ነው የሚያረጉት ከዛ በኋላ ሲወድቁና በዛ ማጥ ውስጥ ሲገቡ ግን ምን ይበሉ ጌታ ነው ያለኝ ብለውናል በቃ በጣም አስቸጋሪ ነው እና በህልም ተናግሮኝ ነው ይላሉ መልእክት መጥቶልኝ ነው ይላሉ በቃሉ ተናግሮኝ ነው በጣም ከባድ ነገር ነው እና በጣም እርዳታ ያስፈልጋቸዋል እነዚህ ሰዎች ምናልባት ይሄንንም ፕሮግራማችንን የሚያደምጡን በእውነት እንደው በቃ እግዚአብሔር ልባቸውን እንዲመልስ አንዳንዶቹ እንደውም በጣም ከባድ ነገር ውስጥ ሆኖ የምትገባው እየተባሉ ነው ጌታ ነው ያለኝ ብለው የሚገቡት እና በዚህ በጌታ ነው ያለኝ ማታዩ በጣም ብዙ ሰው አይደለ እኛ እንኳን ብዙ ምናቃቸው ሰዎች አሉ እና በጣም ያሳዝናል ዛሬ ሰዎች በዚህ አይነት መንገድ ሲወድቁና ያለንና ይሄ አንዱ ግትርነት አለመስማት እንግዲህ በመጨረሻ የምናየው ነጥብ ስለሆነ በጣም ማስተዋል የሚገባን ጸሎት የሚገባው ነገር ነው እግዚአብሔር ትሁታን ያደርገን እንግዲህ ትሁታኖች እግዚአብሔርን አያጡትም ያገኙታል እንደዚህ ግትር የሆነ ማንነት ያላቸው የሚመኩ የሚታበዩ ግን ይወድቃሉ ሐናም ይሄን ተናግራለች ፍናና በጣም ታስቆጣታለች እሷ ልጅ ስለሌላት ሐና ልጅ ስለሌላት ያቺኛዋ ደግሞ ልጅ አላት በኋላ ግን ያቺ ስትመካ ቆየች እግዚአብሔር ደግሞ ሐናን ባሰበ ጊዜ መካኒቷ 7 ወለደች ብላ እሷ ደግሞ ትምክቷን በእግዚአብሔር ማድረግ ጀመረች ያቺኛዋ ብዙ ልጅ ነበራት ምትመካው በብዙ ልጅ እሷ ብዙ ልጅ በመኖሯ በማግኘቷ ነው እቺኛዋ ደግሞ ምንም ልጅ የሌላት ናት ምትመካበት ነገር ምንም የላትም ነገር ግን እግዚአብሔር ባሰባት ጊዜ ትህትና ምን እንደሚያመጣ ሳሙኤልን የመሰለ ለሕዝብ የሚጠቅም ነብይ የሆነ ልጅ እግዚአብሔር ሰጣትና ትሁታን ብንሆን ለራሳችን ነው የምንጠቀመው ከእግዚአብሔር ነው በረከት የምናገኘው እግዚአብሔር ጸሎትን ይመልሳል ሁሉ ጊዜ በትህትና ውስጥ ራሳችንን ብንከት ምንመካበት ነገራችን የሚያስመካ አይደለም የትኛውም ነገራችን አያስመካም 10 ልጅ 100 ልጅ ብንወልድ አያስመካም የኛ አይሆንም የሆነ ቦታ ላይ ጥሎን ይሄዳል
ስለዚህ የሚያስመካ እግዚአብሔር ብቻ ነው የሚመካ በእግዚአብሔር ይመካ ነው የሚለው ቃሉ ስለዚህ ምን መካው በማን ነው ምን አይነት ባህሪ ያለን አሮጋንት ነን ወይ በሆነ ነገር ሁሉ አልመከር ባይነን ወይ የሚመከር ማንነት አለን ወይስ እኔ ያልኩት ብቻ ያለን ምን ግትር የሆነ ማንነት ያለንና ባህሪያችንን ብንፈትሽ ኑሯችንን አስተሳሰባችን ግንዛቤያችንን ብንፈትሽ ብዙ የሚፈተሽ ነገር ስላለ የማንፈትሸው የህይወታችን ክፍል መኖር የለበትም እላለሁ እንግዲህ ለክለሳ እንዲሆነን አምስቱንም የትዕቢት ምድቦች ማን እንደሆኑ አንድ ጊዜ እናስታውሳችሁ አንደኛ ራስን ከፍ በማድረግ መታበይ ወይም self exaltation pride ነው ብለናል ሁለተኛው በትክክለኛነታችን ወይም ባለን ብቃት የሚመጣ ትዕቢት ወይም self righteousness pride ነው ሶስተኛው እብሪተኛነት ወይም በጉራ መታበይ arrogant boasting pride ነው ብለናል አራተኛው ከመጠን በላይ በራስ የመተማመን መታበይ overconfidence pride ነው አምስተኛው ግትርነት ያለበት መታበይ stubborn pride ነው ብለናል እንግዲህ በዛሬው ውይይታችን ሰይጣን በትዕቢት የክፋት ስልቱ ባንድም ወይም በሌላም አቅጣጫ ማለትም መንፈሳዊም ይሁን ዕውቀታዊ ያስመስሎ ያስታበየንና ከአምላካችን ፈቃድና ሐሳብ እንድንርቅ እንደሚያደርገን ስንቶች ከነዚህ የትዕቢት የክፋት ስልቶቹ በአንደኛው ተወክተን ይሆን ስንቶቻችሁ የእግዚአብሔር ጸጋ በሕይወታችሁ እንዲበዛስ ደግሞ ትፈልጋላችሁ ጸጋ የሚሰጠው ለትሑታን እንጂ ለትዕቢተኞች አይደለም የዋህነትን የምንማረው ደግሞ ከኢየሱስ እንጂ ከማንም አይደለም በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እኔ የዋህ በልቤም ትሑት ነኝና ብሎ የተናገረው ኢየሱስ ብቻ ነው በርግጥ ሙሴም በዘሁልቁ ምዕራፍ 12 ቁጥር 3 ላይ ሙሴም በመድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር ተብሎ ተጽፎልናል ነገር ግን የሙሴ ትህትና እና ትዕግስት ገደብ ነበረው ሁላችሁም እንደምታውቁት ሙሴን ከነዓንን ከመውረስ ያሳገደው በቁጣ የእግዚአብሔርን ትእዛዝ ባለመፈጸሙ ምክንያት ነበር ሄደህ አለቱን ተናገረው ተብሎ የተላከው ሙሴ ህዝቡ ባበሳጩት ጊዜ ሄዶ በበትሩ አለቱን መታው እግዚአብሔርም ቃሌን አላከበርክምና ብሎ ወደ ከነዓን እንዳይገባ ከለከለው ለዚህ እኮ ነው ሙሴ የእስራኤልን ህዝብ በዘዳግም ምዕራፍ 1 ቁጥር 37 ላይ እግዚአብሔርም ደግሞ በእናንተ ምክንያት በእኔ ተቆጣ እንዲህ አለ አንተ ደግሞ ወደዚያ አትገባም አለኝ ብሎ በቁጭት የተናገረው ይህን ሁሉ የምንላችሁ ትህትናን ከሰው ሳይሆን ከኢየሱስ ብቻ ነው የምንማረው ለማለት ነው የጌታ ኢየሱስ ትህትና ፊልጵስዩስ ምዕራፍ 2 ቁጥር 5-11 ላይ እንዲህ በሚል ቃል እናገኘዋለን በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም ነገር ግን የባሪያ መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ስለዚህ እግዚአብሔር እጅግ ከፍ አደረገው ከስሙም ሁሉ በላይ የሆነውን ስም ሰጠው ይሄውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል አሁን ሲነበብ የኢየሱስን የትህትናውን የመዋረዱን ልክ አስተውላችኋል ደግሞስ ራሱን አዋርዶ ዝቅ ያለውን ያለ ልክ ደግሞ ከስም ሁሉ በላይ የሆነ ስም እንደተሰጠውና በሰማይና በምድር ከምድር በታች ያለ ጉልበት ሁሉ ለዚህ ትሁት ስም እንደሚንበረከክለት ታያላችሁ አዎ ትህትና አስተማሪያችን ኢየሱስ ብቻ ነው የትህትናን ጥግ ያየነውና ያወቅነው በኢየሱስ ብቻ ነው እንግዲህ በዚህ ትሁት ጌታ እግር ስር ተቀምጠን ትህትናን እንማር ውድ የዝግጅታችን ተከታታዮች እግዚአብሔርን እጅግ አርገን እናመሰግነዋለን በነበረን ጊዜ ብዙ እንደተማራችሁ እንደተረዳችሁ የሚጠቅም ነገር እንዳገኛችሁ ተስፋ እናደርጋለን በዚህ በሰማነው እውነት እንድንኖር የእግዚአብሔር ጸጋ ይርዳን በመጪው ሳምንት በሌላ ፕሮግራም እስክንገናኝ ጌታ ከሁላችሁ ጋር ይሁን መልካም ሳምንት